ከአብርሃም ህይወት እንድትወጪ እፈልጋለሁ። በቃ ይሄን እንድነግርሽ ነው የመጣሁት። ያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን እየተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን እንዴት ነው አንቺ ግን የባለ ትዳር የሰው ባለ ትዳር የሆነ ሰው እንዴት ነው ነጥለሽ የምትወስጂው? ነገሮችን በቀጥታ መስመር መረዳት ብችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ሚስታለው እኮ ሚስታለው ኦፍ ኮርስ ሚስታለው ትሰማኛለህ። አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ እኮ ስለሰራት ነው። አቤላ በቃ አፈን እንዳከፍት አይመለከትም። ዝም በል እኮ አፈን እንዳከፍት በከፍት ምን ታመጣለህ እኮ አፈን እንዳከፍት በከፍት ምን ታመጣለህ? ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ትዳር ነው ማባራሽ ትፈልገው? አይመለከትም። የሰው ትዳር አይመለከትም። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ የሱን ህይወት አንተ ትኖርለት? አዎ ወንድሙ ስለሆንኩኝ አትኖርለት። ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ዛሬም በአንድ ቪዲዮ ወደ እናንተ ተመልሼላችሁ መጥቻለሁ። ያው እንደሚታወቀው ከዚህ ቀደም ከአቤላ ጋር በመሆን ትንሽ ያለመስማማት ችግር ተፈጥሮ ሄርሜላንም ለማግኘት ሞክረን ነበር። ሄርሜላ ስንቆይባት ልናገኛት አልቻልንም። ሄደን ነበር ስንደውላትም ስልኳ ዘጋችብን እና ያው በሰዓቱ ከሄርሜላ ጋር አልተገናኘንም። የዛን ሰዓት አግኝቻት ባወራት ኖሮ በጣም ደስ ይለኝ ነበር። እስከ ዛሬ ቀኑም አይራዘምም ነበር። የዛን የቋጨው ነበር ሁሉም ነገርና ዛሬ በአንድ ቪዲዮ ትችላችኋለሁ። እሱም ሄርሜላ ጠርቻታለሁ። ሄርሜላ ማግኘት ፈልጋለሁ። እስከ ዛሬ አላገኘኋትም። በቪዲዮም በብዙም ነገር ሰድቤያታለሁ። ግን ደግሞ ያ ሁሉም ነገርም አይታ ደግሞ ልትመለስ አልቻለችም። ስለዚህ ዛሬ ደግሞ በአካል ሁሉም ነገር ማውራት ያለብኝ ነገር በአካል አወራታለሁ ማለት ነው። የሰው ልጅ ናት መቼም ይገባታል ነገሮችን ትረዳኛለች። ወጣት ነች፣ እኔም ወጣት ነኝ። በንግግር እንግባባለን ብዬ አስባለሁ። ከአቤላ ጋር እንደዚህ ግብ ተፈጥሮ ከአቤላ ጋር እንድትመጣ አልፈለኩኝም። ብቻሽን ነኝ ያልኳት፣ ምክንያቱም ሌላ አጃቢ አያስፈልግም። እሷን ነው የፈለኩት፣ እሷን ነው ማውራት ፈልገው። እያደረገችው ያለችው ነገር እንደዚህ ተሰማኝ ነገር ነው። ይሄ ሁላችሁ የምታውቁት ነገር ነው። እኔ ብቻ አይደለሁም፣ ሁላችንም የምናውቀው ነገር ነው። ሄርሜላ እያደረገችው ያለችው ነገር ምንም ደስ የማይል ነገር ነው። እኔ ደግሞ እንደሚታወቀው የአብርሽ ወንድም ነኝ። ስለዚህ ሁሉም ነገር ያሳስበኛል። አብርሽ ገደል ሲገባ እያየሁት ዝም አይደል። ስለዚህ እዚህ ልጅ ደግሞ ገደል እንዲገባ እያደረገች ያለችው አንደኛ ብዬ ማስባት ሄርሜላ ነች። ለዛም ነው እሷን ጠርቼ ማውራት የፈለኩት። ምክንያቱም በቃ ከዚህ በላይ አያስፈልግም። አብርሽንም መጉዳትም አብርሽንም ወደ ሌላ ነገር ውስጥ ማስገባትም ከአቤላ ብዙ ነገር አልኩት፣ ግን እሱ ሊሰማኝ አልቻለም። እሱ ይሆናል አብርሽ እንዳይጎዳ አብርሽ ደስተኛ እንዳይሆናል ብዙ ነገር ነው እያለ ያለው፣ ግን ጭራሽ እነሱ ሊገባቸው አልቻለም። የኛ አረዳድና የነሱ አረዳድ ጭራሽ የተለያየ ነው። አቤላ የሚያወራው ነገር ደግሞ ምንም ደስ የማይል ነገር ነው። ለሱ ደስታ ብለን ነው ለሱ የሆነ ነገር ብለን ነው። እንደዚህ አይነት ደስታ የለም። የሰው ትዳር ተበላሽቶ የሰው ልጅ ደስተኛ ለማድረግ የማይሆን ነገር ነው። ትዳሩን መመለስ ነው የሚሻለው። ስለዚህ ዛሬ እኔ እንደ አንድ እንደወንድም ማስቆም ያለብኝ ነገር ለማስቆም ነው ወደ እናንተ የመጣሁላችሁ። በቃ እየተደረገ ያለው ነገር ምንም ደስ ስላላለኝ፣ እየሆነ ያለው ነገር ምንም ደስ ስላላለኝ ከዛሬ ጀምሮ ሄርሜላ ከዛሬ ጀምሮ ከአብርሽ ጋር ማየት አልፈልግም። በቃ እስከዛሬ ብዙ ነገር ፈጠረች፣ ብዙ ነገር አደረገች። ዝምም አላልኩኝም። በቪዲዮ ብዙ ነገር ብያታለሁ። እናንተም አይታችኋል። ስለ ሄርሜላ በቪዲዮ ብዙ ነገር ብያታለሁ። ብዙ ነገር ማለት ነው። እና ያ ሁሉ ነገር ግን ብያት ልታቆም አልቻለችም ከአብርሃም ጋር ማለት ነው። እና ዛሬ ጠርቻታለሁ፣ እውነታውን እነግራታለሁ። ከወንድሜ አጠገብ እንድትርቅ ማለት ነው። በቃ ከዛሬ ጀምሮ ከወንድሜ አጠገብ እንድትርቅ እፈልጋለሁ። እያደረገችው ያለችው ነገር ትዳሩን እየበጠበጠች ነው፣ ህይወቱን እያበላሸች ነው። ከዛሬ ጀምሮ ደግሞ የሰው ትዳር ውስጥ መግባት የለባትም። የወንድሜም ህይወትም ደግሞ ማበላሸት የለባትም። እና ዛሬ እውነታውን ነው የምነግራት። በቃ በጣም ተጃጃሩ እነሱ፣ እሷን በጣም አጃጃለችው አብርሃምን። ከዚህ በላይ ደግሞ የሰው ልጅ እሱ ምን እንዳስነካቸው አላውቅም። አብርሃም ምን እንደሆነ አላውቅም። በፊት እንደዚህ አይነት ሰው አልነበረም። ነገሮችን ማገናዘብና ነገሮችን ከብዙ አንግል ነበር የሚያየው። አሁን ግን በአንድ አቅጣጫ ብቻ ነው እያየ ያለው። በአንድ አንግል ብቻ ነው እያየ ያለው። እንደዚህ ደግሞ ተገቢ አይደለም። የሰው ልጅ የሆነ ነገር ሲደርስባችሁ በብዙ አንግል ነው ማየት ያለባችሁ። እና ይሄ ነገር ደግሞ አብርሽ ላይ ማላየውበትም
ብቻ ግን በዚህም ሆነ በዛም ሆነ ያው ከሱ ጋር ብዙ ነገር አውርቻለሁ። ማቆም ካለበት አቁም ብየዋለሁ። አሁን ግን ሄርሜላ ነው ማግኘት ፈልገው። እስከዛሬም ደግሞ ያላገኘኋትም ደግሞ ሄርሜላ ነች። አብዛኞቹ ሰዎች አግኝቻቸዋለሁ እና እስካሁን ግን ያላገኘኋት ሄርሜላ ነች። ስለዚህ እንደውም እኔ ዛሬ በማግኘቴ ደስ ብሎኛል። በቪዲዮ ወይም አላየሁትም ብላ ሰበብ ልታደርግ ትችል ነበር፣ ወይ ደግሞ ብዙ ሰበብ ልታደርግ ስለምትችል ዛሬ በአካል ማግኘቴ እኔ ራሱ በጣም ደስ ብሎኛል። ምክንያቱም የስሜት የተሰማኝን ስሜት እውነታውን እኔ ራሴ በአካል እንደዚሁ ብነግራት ነው የሚሻለው ሁሉም ነገር ማለት ነው። አብዛኞቻችሁም እየጠየቃችሁኝ ነበር ሄርሜላ ለምን ነው ከወንድም ህይወት ማታረቃት፣ ለምንድን ነው ስነ ስርዓቷን እንድትይዝ ማታደርጋት እያላችሁኝ ነበር። ዛሬ ስነ ስርዓቷን እንድትይዝ አደርጋታለሁ። በቃ ይበቃል፣ ሁሉም ነገር እስከ ዛሬ ይበቃል። በጣም እንደውም ቆየች፣ በጣም ብዙ ቆየች ብዬ አስባለሁ እንደኔ ማለት ነው። እንደውም እስከ ዛሬ ከወንድም ያጠቀም መራቅ ነበረባት። እሷ ግን ትንሽ ቆየች። ምን ፈልጋም እንደሆነ አላውቅም እኔ እንጃ። እሷም ሴት ልጅ ነች አይደል? በዚህ ልክ ደግሞ እንደዚህ ማድረጓ እኔ ተገቢ ነው ብዬ አላስብም። ሰው ባል መሆኑን እያወቀች እኔ እወድሃለሁ እኔ አፈቅርሃለሁ ማለት ምን አይነት አማርኛ ነው? አሁን ይሄ ተገቢ ነው? ተገቢ ነው ብዬ አላስብም። ምክንያቱም ያው እሺ እንዴት ነህ? ሰላም ነው? እንዴት ነሽ? ደህና ነሽ? አለ ብቻሽን ነበር የጠራሁሽ። ምንድን ነው አንተ ከሷ ስር አጠፋም እንዴ? ምን ችግር አለው? ከሷ ስር አጠፋም። ኤፍሬም ፈልጎኛል አለች። አብረን ደርሰን እንምጣ እንዴ? ከሷ ስር አጠፋም እንዴ? አንተ እሷ ነው አንቺ ነበር አይፈልኩት። ምን ችግር አለው ቢኖር ማለት ነው? አዎ ቅርብ ነው። ለምን ቅር ይላል? እሷን ነበር ማለት ፈለኩት። ችግር የለውም እኮ። ቆይ አንዴ ከሱ ጋር ሳይሆን መያያዝ ያለብህ ይቅርታ ኤፍሬም፣ ከዚህ በፊት አላቅህም። እንደገና ደግሞ ያው የአብርሃም ወንድም እንደውም ካውቃለሁ፣ ግን ደግሞ ስትደውልልኝ ያው ብዙ ነገር እያወቅኩ ነው እዚህ የመጣሁትና ገና ካሁኑ ገና ከማየቴ በጣም ጓያልክ ነውና ከተቻለ ቢያንስ ነበር እንደተማረ ሰው ተነጋግረን ብንሄድ ደስ ይለኛል። በጣም ጓ ብለሃል። ምናልባት ስራ ይሁን ኦር ሰምቲንግ ያናደደህ ነገር ባላቅም ገና ከመምጣቱ እሱ የምትናደድበት ምክንያት አይኖርም። አንደኛ አንቺ ነው አይፈለኩት ስለማላቅህ ነው። የኤፍሬም የአብርሃም ወንድም እንደሆን ካውቃለሁ። ኤፍሬም እንደሆነ ስምህ ነው ማውቀው። ከዚህ በፊት ስለማላቅህ ግረ መንገዴን ነው አቢላን የጠራሁት። እኔን ማናገር ትችላለህ ማለት እሱ ቢሰማውም ምንም ችግር ስለሌለው ብናወራ ደስ ይለኛል። አንተ እንዴት ነው? ምን አይነት አስተሳሰብ ነው ያለ? አረ ኤፍሬም ምንድነው? አትናደድ እንጂ ምን ሆነ ነው? እሺ አንዴ ደቂቃ እዛች ጋር ጠብቅ። ላውራት እንዴ? አቤል ስማ እንጂ ኤፍሬም። ለምን እንዴ? ስማ በቃ ለምንድን ነው ማውራት ፈልጋለሁ። እሷን እኮ አልኩ። እሷን በኔ ፊት አውራት። አላውራትም። ሂድ እዛች ጋር እንዴ ስነ ስርዓት ይኖር። ምንድነው ችግር? አይ ነው በቃ ስነ ስርዓት ይኖር። ከዚህ በላይ አንተ በጣም ተጃጃልክ። ይኸው ካሜራ ይዛር እንደ ጠበቀን ሰው የሚያየው ነገር ነው። ስለዚህ አይ በቃ እሱ ወደዛ ሂድ፣ ችግር የለውም። በቃ እሺ አውራ። ምንም ነገር አላረጋትም። እዛች ጋር ሲሄድ ነው ኤፍሬም እባክህን ቢያንስ ኤፍሬም ለምንድን ነው የደበረ? ቆይ እኔ መኖሬ ከሷ ጋር ደብረኝ፣ እንደዚሁ ደበረኝ። ከደበረ በቃ ከደበረ ምንም ነገር ይቀራል። አንተ ስነ ስርዓት የለም እንዴ? ሳትጠራ ለብሮ መጣው። እሺ አንዴ ኤፍሬም አንዴ ስማኝ። ጉዳዩ እሷ ነው። ኖ እኔ ነኝ የፈለኳት። ጉዳዩ እኔ እና እሷ ብቻ የሚመለከተው አይመለከትህም። አቤላ ቆይ አንዴ አይደለም አንተ የሚመለከተህ ጉዳይ አይደለም። አንዴ ተረጋጋ አንዴ። እሺ ኤፍሬም ምንም ይኸውልህ እሱ የመጣው እንደዚህ እንድትረባበሽው አይደለም። ይገባል። ማላቀው ሰው ነው። ቢያንስ በኔ በኩል የሚመጣውንም ነገር ተረዳኝ እኮ። ስሚኝ ከጎኔ ነው፣ ጓደኛዬ ነው። ስለዚህ ከጎንሽ ነው አይደል? አንዴ እዛች ጋር አድርጊው በቃ። ያንቺ ከጎን ልታጠቃኝ ነው ምንድነው? መናገር የምትፈልገው ማጠቃሽ ካሜራ ደቅኝ ነው እንዴ? ማጠቃሽ እኮ ግራ ገባኝ እኮ። ካሜራ የሚያውቀው ነገር ከሆነ ሚዲያ ላይ ነገር የሚወጣው ነገር ከሆነ አቤላ መምጣቱ ይሄን ያህል ለምን ትረዳ? ምንድነው ያስፈራራው? ካሜራ ይዘህ አይደል እንደዚህ ከዚህ በፊት ምንድነው ያስፈራራው? እንኳን ደስ አለ አንተ። የሷ አንተና እንዴ ኤፍሬም ብታናግረኝ አይደል? የሷ ተሞጋች ነህ አንተ። እንኳን ደስ አለ። ይድሽ እዛች ጋር አልሄድም። ቆይ አቤላ እንዴ ዝም በለው። እሺ ተናገረኝ። አንተ ራስህ ችግር እየፈጠርክ ነው እንጂ ነገሩን ቀለል አድርገህ አስበው። እኔም እያለሁ አውራ እኮ ነው። ሂድ አንተ በሷ ፊት በአንተ ፊት አላወራም። ልጅና ደግሞ አታስፈራራት ብያለሁ ከዚህ በፊትም። በአንተ ምን አገባ? ስለሚያገባኝ እንዴ አሁን ላስፈራራት ያየው ነገር አለ። በቃ እኔ እኮ ብቻዋን ማልተዋት ለምን እንደሆነ ታውቃለህ? ከዚህ በፊት ያረከው ነገር ስላለ። ምን ያረኩት ነገር አለ? እሺ ምን ያረኩት? ሴት ልጅ ስመታ ወይስ አስፈራራት ታውቃለህ? አንዴ ኤፍሬም ስማኝ፣ አንዴ እኔን ስማኝ። ከዚህ በፊት የለቀቃቸውንም ቪዲዮዎች አይቻለሁ፣ የሰጠኝንም ማስጠንቀቂያ አይቻለሁ። ገባ? እንደ ሴት ልጅ መፍራትም ይሁን የሆነ ነገር ሰምቲንግ አሁንም ቢሆን የአብርሃም ወንድም ስለሆንክ አክብሬ ነው እንጂ እንዳንተ ንግግር እንዳንተ ቃላቶች አይደለም እዚህ ጋር መገኘት ያለብኝ ማለት ነው። ስለዚህ ኤፍሬም አክብሬ እዚህ ደስ ከመጣሁኝ በኋላ ከሱ ጋር ጸብ መፍጠር ምንም አይደለም። እኔ ልታወራኝ አይደል? በቃ አንቺን ላወራ ነው የመጣሁት። እሱ ይደካ ምን አስፈለገ? አስፈላጊ እኮ አይደለም። ቁጭ ብሎ እኮ ነገ ዋላ አይደል እንዴ? እሺ ስሚኝ፣
ስሚ ሳወራ ግን ጣልቃ እንድትገባ አልፈልግም። እሺ አሁንም ቢሆን ሌላ ነገር እንዳታረግባት እንዳትፎክርባት በስተቀር ምንም አይመለከትም። አቤል ማውራት ያለብህን አውራት እኮ አይመለከትም። እኔ እናንተ ፊት ነው የምንተዋወቀው። እንኳን ተዋወቅን ስለተዋወቅን ነገር አናውራ። አንድ ነገር አንተ እንዳልተዋወቅን ሰው ነው እየሆንክ ያለው። ስለዚህ ዝም በል እንዳታወራ እኮ ያለ አሁን ባላ እንዳታወራ ወይስ ከዚህ በፊትም የሆነ የሱ መምጣት ደግሞ አሁን ይባስ ነገሩን አናደደኝ። እሺ ቢያንስ እንደተማረ ሰው ተነጋግረን ነው። ስለተማርኩኝ ነው እዚህ ጋር ቆሜ እያወራሁሽ ያለሁት። ባትማር ኖሮማ አሳያችሁ ነበር ሁለታችሁ ላይ ማደርገው ነገር። ወንድ ልጅ አያወራም ተግብር። በቃ ሴት ልጅ ደግሞ ጠርተህ ብቻህን ጠርተህ ሌላ ነገር አታርግ። በቃ እሺ ዳንተ እዛች ጋር አሁን እንድንግባባ እያልቻልን ያለነው አንተ ስላለክ ነው። እሺ ጆሮን ያዝ ያልሽ ዝም ይበል። አንደኛ ነገር እሱ የመጣበትን ነገር አንዴ ለመርዳት ሞከራ እኮ ዝም ይበል ያልሽ እኮ ዝም ይበልሽ። እሺ ዝም ይላል። ያው አንተ እኔን አውራኝ እኔ አንተን አውራሃለሁ እኮ። እሺ ዝም ይበል እንዳወራ። እሺ እየሰማሽኝ ነው። ስለመጣሽ በጣም ቴንኪው። እሺ አክብረሽኝ ጠርቼ ስለመጣሽ አመሰግናለሁ። ብዙ ቀን ለማግኘት አንቺን ሞክሬያለሁ፣ አላገኘሁሽም። በቪዲዮም ደግሞ ዋናው ማየትሽ ነው። ግን አይተሽውም ደግሞ ያሁሉ ነገርም ሰድቤሽም ያሁሉ ነገርም ብዬሽም መቶ አልቻልሽም። ሞትሻላ። ምናልባት እኔ ካላወቅሽኝ ያብርሽ ወንድም ነኝ። ምናልባት በስም ብቻ ከሆነ ወይ ወንድም ነው ብለውሽ ከነገሩሽ እኔ እየነገርኩሽ ነው የአብርሃም ወንድም ነኝ። ስለዚህ በዛ ልክ ወጥቼ ያሁሉ ነገር እያልኩሽ የነበረው ወንድሙ ስለሆንኩኝ ነው እና የሱ ጉዳይ የኔ ጉዳይ ስለሆነ ነው ስለሚያሳስበኝ ነው። እና አሁንም የጠራሁሽ በሱ ጉዳይ ላውራሽ። ስለዚህ እያደረግሽ ያለሽው ነገር ምንም ደስ የማይል ነገር ነው። በቃ ልጁ ባለትዳር ነው። ባለትዳር ተፋቷል። ይፋታ እንኳን ተፋታ። ስለመፋታቱ ላወራ ነው የመጣሁት። አንቺ ከአብርሃም እንድትርቂ ነው ከአሁን ሰዓት ጀምሮ። በቃ አለቀ። እየሰማሽኝ ነው? እያስፈራራኸኝ እኮ ነው እንዴ? እያወራሁ ነው እኮ ንግግር ነው እያወራሁ ያለሁት። ምንም አላስፈራራሁሽም። እዚህ ጋር አቤል መምጣቱ ራሱ ሊረብሽ አይገባም ነበር። አንደኛ በጣም ሰዓት ጎርሰህ ነው እየጠበከኝ ያለኸው ገባክ? እና ደግሞ ከዚህ በፊት የለቀቃቸው ቪዲዮዎች እፈራለሁ። ሴት ልጅ ነኝ። እሱን ይዤ መምጣቴም ሊረብሽ አይገባም። ከዛ ባለፈ ደግሞ እሺ ተይው፣ የአቤላን ጉዳይ በቃ አንተ እሺ፣ የአቤላን ጉዳይ ተውኩት። እሺ ቢያንስ ተረጋግተህ አናግረኝ። ከዛ ባለፈ ደግሞ አሁን ያልከው ነገር እውነት እኔ ምን ብዬ ማስረዳት እንዳለብኝ አላውቅም። ያለሽ ምንም ብለሽ እንድታስረጅኝ አይደለም እኔ የጠራሁሽ። ማስረዳት የማይጠበቅብሽም ማንም ሰው ማስረዳት የማይጠበቅበትም። በቃ እስከዛሬ ብዙ ነገር አደረግሽ፣ ብዙ ነገር ፈጠርሽ። ከዛሬ ጀምሮ ግን ከወንድሜ ራስ እንድትወርጅ ይፈልጋል። በቃ ይኸውልህ ኤፍሬም፣ ከዚህ በፊት አንተ ያልከኝን ነገር ብዙ ሰው ብሎኛል። ገባክ? ስለሌላ ሰው እያወራሁ አይደለም እኮ አንዴ አስጨርሰኛ። እሺ አንተ ስትናገረኝ ዝም ብዬ እየሰማሁህ አይደል እንዴ? ሰው ስነ ስርዓት ባለው መልኩ እንደማመጣ እንዴ እንደተማረ ሰው ማለት ነው። ስለዚህ አሁን ያልከኝን ነገር በብዙ ሰው ሰምቼዋለሁ። በብዙ ሰው እንደዛ አይነት አንተም ልክ ያ አመለካከት ነው ያለህና ቢያንስ ነገሮችን ገንዘብ ብለግ እንደዚህ በዚህ ልክ እሱን እንትን ከምትለው ቢያንስ እሱን ለመርዳት ሞክር። ገባክ? ምን አይነት ሁኔታ ላይ ነው ያለው? እንደገና ደግሞ ነገሮችን ለማስተካከል የምትሞክርበትን መንገድ በሱ በኩል ብቻ ሳይሆን እኔን ከሱ ህይወት በማስወጣት ብቻ ሳይሆን እሱ ጋርም ያለውን ነገር ነው። አይ ዋናው መንስኤው አሁን ላይ አንቺ ነሽ። ይኸውልሽ ዋናው መንስኤው አንቺ ነሽ። ከኔ በፊት ነው አይደል እኮ ስሚ፣ ከአንቺ በፊትም ተጣሉም አልተጣሉም ልነግሪኝ እንኳን አይደለም አውቃለሁ። እንዴ በማን እንደተጣሉ ከመጀመሪያው ጀምሮ እኮ እኔ ነበርኩኝ። አውቃለሁ፣ ሁሉም ነገር አውቃለሁ። ሳላቀረች አይደለም በአንቺ ተጣሉ ወይም ደግሞ አንቺ መንስኤ ሆነሽ አይደለም እያልኩሽ አይደል። ግን አሁን ባለው ሁኔታ መንስኤው አንቺ ነሽ በቃ። ስለዚህ እነዚህ ልጆች አንድ መሆናቸው ማትፈልጊው አንቺ ነሽ። እያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ፣ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን እየተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን ስትለኝ እንዴት ነው አንቺ ግን የሰው ባለትዳር የሆነ ሰው እንዴት ነው ነጥለሽ የምትወስጂው? አንቺ ሴት አይደለሽ እንዴ? አንተ ህፃን ነው እንዴ ወንድምህን የምታረገው? ህፃን ነው እንዴ? አንዴ እንዳታወራ አንተ። ለምንድን ነው እንዳታወራ? የማይሆን ወሬ እኮ እያወራን ነው። እንዳታወራ፣ እየተግባባን ነው፣ እያወራን ነው። በምንድን ነው የምትግባባው? በቃ አቤል እንዳታወራ። ስለምታከብር እየሰማች እንኳን ደስ አለ። እንኳን ደስ አለ። አንተ ስለማታከብረኝ ነው እያወራ ያለው እየለፈልፍክ ያለው። ይሄ ያንተ ማክበር ይቅርብኝ። በቃ ካሁን በኋላ ክብር የማይገባ ከሆነ ክብር አልሰጠህም። እንኳን ደስ አለ። ስለዚህ ይበቃሃል። ጓደኛዬ ነህ ምናምን ብዬ እስካሁን እያከበርኩ እያወራሁ አታክብረኝ እኮ አታክብረኝ። ያንተ ማክበር ይቅርብኝ። ስለዚህ ጋጥ ወጥ ወሬ እንድታወራት አልፈልግም። አንተ ለአብርሃም ያላረከው ነገር እሱ አድርጋለች። በወረስ
ምን አደረገች? ቀና እንዲስቅ አደረገችው። ቀና እንዲላረገች። አሁን ልጁ የሳቀ መስሎ ነው። እየሳቀ ነው። ምን እንዳና ጠፍቶ ከሚዲያም ጠፍቶ ከምንም ጠፍቶ እንዲቀር ነበር የምፈልገው። ስለ ሚዲያ አለ። ሚዲያ ህይወት ሊሆን አይችልም። እንደዛ ነው እያረክ ያለው። ከምንም ነገር ጠፍቶ አንገቱ ተሰብሮ ልቡ ተሰብሮ እንዲጠፋ ነበር ከሄርሜላ ጋር ስለሆነ ነው አንገቱ ቀና ያለው። በቃ አንተ ያላረከው እንደዛ ነው። ቀና አድርጋለች። እንኳን ደስ አለ። ስለዚህ ምንም ነገር እንድትላት አልፈልግም። እኔ እላታለሁ። በቃ እንዳትላት። እንደውም ቢድ አታስፈልግም። ጠርቻለሁ። አንተ ያልተጠራበት ተለብዶ መጣው። ያልተጠራበት ተለብዶ ከዚህ በኋላ ማለት ነው። አቤል ስማኝ፣ አንዴ እንደውም እንድጠራት አልፈልግም። እኔ እጠራታለሁ። ትመጣለች። ዛሬ ራሱ ማለት ነው ትመጣለች። ይኸውልህ ትመጣለች እንዴ ትመጣለች አትበለኝ። እኔ ስለማከብር ነው እዚህ ድረስ የመጣሁት እንጂ እንዳንተ እኮ ንግግር አይደለም። ለምን ልትረጋጋ አትሞክርም እንዴ? ይሄ ማንነትክ ነው? ይሄ ባህሪክ ነው? ሰው ዝም ሲላቸው ምናምን ህፃን ምናምን እንዴ እዚህ ጋር ስለተገኘው በቃ አንተ ከዚህ በላይ አፍን አትክፈት። በቃ አፍን አትክፈት ከዚህ በላይ እኮ ስለሰራት ነው። አቤላ በቃ አፍን እንዳትከፍት አይመለከትም። ዝም በል እኮ አፍን እንዳትከፍት በከፍት ምታመጣለህ እኮ አፍን እንዳትከፍት ምንም የምታመጣው ነገር የለም። ይሄን ጸብ ኧረ በእግዚአብሔር ኤፍሬም አንተ የሰው ዳር ነው ማባራሽ ትፈልገው አይመለከትም። የሰው ዳር አይመለከትም። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ የእሱን ህይወት አንተ ትኖርለታለህ? አዎ ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ወንድም አትበል። ወንድም እስኪ ምን ስታረጋ አይገባም። የወንድም ነገር አይገባም። ለዛ ነው አይገባም። የወንድም ነገር አይገባም። ለዛ ነው አይገባም። ወይኔ ጉዴ ፈላ። አንዴ ኤፍሬም አንዴ ይከራከረኛል። እኔ አታውቀኝም አይደል? ቢያንስ በማላችሁ ሴት ነኝ እንዴ? በዚህ ልክ ለምን ነው ተጣሉት እንዴ? ከዚህ ልጅ ጋር ልግባባ አልችልም። ስማኝ አንዴ እውነት አንተ ነገሮችን በቀጥታ መስመር መረዳት ብትችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው። ትሰማኛለህ? አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ በቃ አለቀ። ይኸውልህ ኤፍሬም እሱ ነው እንጂ የሚወስነው አንተ አይደለም። ይሄ ውሳኔ አንዴ እያወራኋት ነው እንጂ አንተ ለምን ጣልቃ ብትገባው እንዴ? ለምን ይሁን ማይሆን ወሬ ስታወራ ዝም ልበል? አዎ ብላ ገባ። በቃ እኔ አማወራው ኤፍሬም አብርሃም ነው የሚያስወጣት ያለበት ከሱ እኔ ነኝ የማወራው። እኔ ነኝ የማወራው። ህይወት መታበድ ነው። በቃ ምን አገባ አንተ ህይወት ላይ የሆነ ነገር ለኔ ወንድሜ ህይወቴ ነው እንዴ ነው እሱ ግን ደግሞ ማለት ነው እሱ ነው ይሄንን ነገር ማስወጣት የሚችለው። መጥፎ ሰው እንደሆነ ሄደ ነገር እኔ ያደረኩ መጥፎ ሰው እንደሆነ ሄደ ነገር እኔ ያደረኩ ነው ለወንድም ከዛ እሱ ያስወጣ። አቤል አንዴ ቆይ ዝም በል ስማኝ ኤፍሬም፣ ኧረ አንዴ በእናታችሁ እንደማመጥ በእናታችሁ እንዴ ይኸውልህ አንዴ ቢያንስ ሐሳቤን አስጨርሰኝ። አንዴ እንደማመጥ ኤፍሬም በእግዚአብሔር እንዴ እኔ አክብሬ አይደል እንዴ እዚህ ድረስ የተገኘሁልህ አይደል እንዴ? በቃ ምንም ይሁን ምንም ጥፋትም ላጥፋ ምንም ስነ ስርዓት ያለውም ነገር ላውራ ምንም ስነ ስርዓት ያለው ነገር አላድርግም። ዞሮ አክብሬ አይደል እንዴ? ቢያንስ የሰውን ክብር ቢያንስ እዚህ ጋር ስትመጣ እውነት የሆነ ፈርቼ ሞር ሰምቲንግ አድርግ ምንም ነገር ፈርቼ አይደለም አይደል እዚህ ጋር የመጣሁት አክብሬ ነው። ምክንያቱም የአብርሃም ወንድም ነህ አይደል? ሶ በዚህ ልክ እኔን አልፈክ እሱንም መናገር አይኖርብህም። ከዛ ባለፈ ልታናግረኝ የሞከርከው ነገር ቢያንስ እኔም ምናልባት ያልታየህ ምናልባት ያልተረዳኸው ምናልባት ነገሮችን በአንድ መስመር ብቻ የተረዳህበትን ነገር ልነግርህ ነው እየፈለኩ ያለው። ስለዚህ አንዴ አዳምጠኝ አስጨርሰኝ። አንደኛ ነገር ለወንድም ምክንያት መጥፎ ሰውም አይደለሁም ክፉ ሰውም አይደለሁም። ትዳሩን ለማፍረስ እየሞከርኩኝ አይደለም። ምክንያቱም በዛ በሩታ በኩል ያለውን ነገር ልትረዳ አልቻልክም። አንተ እውነትም እንደዛ ከሆንክ እኔ ልክ አክብሬክ እዚህ ጋር እንደተገኘውኝ ሩታ ጋር ሄደ ነገሮችን ማስተካከል ትችል ነበር። ድሮ መሞከር ይሄን የወንድምነትን አቅም እዚህ ጋር ማሳየት ትችል ነበር። ሞክሬያለሁ። ድሮም አሁንም ሞክረሃል። እሺ ስለዚህ የሷን ነገሩን ቀለል አድርገህ ወይም ደግሞ ወንድም ሲጎዳ ወይም ደግሞ ነገር ሊቆጭ የሚገባው እኔ አሁንም ቢሆን ለአንተ ወንድም አለውልህ ከጎንህ ነኝ የሚያከብር ሰው አለ ከማለት ውጪ ምንም ያደረኩት ነገር የለም። ብዙ በጣም የሚያከብር ሰው ቢያንስ አንዴ ሰማኝ ከህይወቱ ቢያንስ በዛ ልክ ወንድምህ ነው አይደል? እንደዛ ሲናቅ እንደዛ ስታደርግ በዛ መሀል አንዴ መግባት ትችል ነበረ። እሱ ዛሬ ተስፋ ሲቆርጥ እሷ ተስፋ ስትቆርጥ በዚህ ልክ እንደዚህ ሲሆኑ አልነበረም ማየት የነበረበት። ስለዚህ ኤፍሬም አንዴ የምታዳምጠኝ ከሆነ አሁንም ቢሆን ለአብርሃም እኔ ፍቅር ከመስጠት ወይም ደግሞ መስዋዕትነት ከመክፈል ኦር ሰምቲንግ ለሱ መልካም ነገር ከማሰብ ውጪ ከህይወታቸው ውጪ ላልከው ከህይወታቸው ወጥቼ እሷ ምንም ያልተፈጠረ ነገር ወርቅ ምናምን እያለች ወደ ኋላ መለስ ብለን እንዴ እኔ አብርሃምን ደስታ አስቀድሜ ብዙ ጊዜ ከአንድም ሁለቴ ሶስት ጊዜ ከህይወቴ ውጪ እሱም ብሎኝ እኔም ከህይወቴ ውጣና ትዳርህን ምራ ብየው ትዳራቸውን መምራት ያልቻሉ ሰዎች ናቸው። ስለዚህ
አንዳንድ ጊዜ እግርና እግር ይጋጫል። ኦፍ ኮርስ እንደዛ የሚባለው ነገር እተማመንበታለሁ። ግን ደግሞ ትዳርም ደግሞ በግድ አይደለም። አሁን ምናልባት ትዳር ስለዚህ ቤተሰቦቹ አንተም የሱን ቤተሰቦች የሷን ቤተሰቦች ሁለቱ እንዲጣመሩ እያደረጋችሁ ነው። ግን ሁለቱ ጋር ያለው ነገር ምንም ልትረዱ አልቻላችሁም። በተለይ በሩታ በኩል ያለውን ሐሳብ ልትረዱት አልቻላችሁም። ስለዚህ የማትወደውን እሷ ራሷ እንዴት ነው ባል ሲከበር እኔ አባቴ ኦር ደግሞ እናት ለአባት ሲከበር ነው ማቀው። በዛ ልክ እየናቀችው እሷ ራሷ እንዴት ነው ወደው አፍቅራው ልትቀበለው የምትችለው? እኔ ደግሞ እሷ ይናቀችውን ነው እኔ አክብሬ እየተቀበልኩ ያለሁት። ስለዚህ ዛሬ ላይ እኔ እጅ ላይ ስታዩት ነው እንደዚህ በዚህ ልክ ሊሆን የሚችለው። እኔ ማንንም ያዳመጥኩሽ መጨረሽ በቃ አውርተሽ ጨርሽ። ስለዚህ ስለ ወርቅ ስለ አብርሃም አንገት መድፋት ስለ አብርሃም አንገት የሆነ ነገር ማድረግ ይሳቅ እያወሩ አይደለም። በቃ ስለ ትዳር ነው እያወሩ ያሉት። እዚች ጋር ልጅ ወልደዋል አይደል? ልጅ ትልቅ ነገር ነው። ስለዚህ ልጆቹ ይግባቡ ይጣሉም አይጣሉም፣ አንቺ ግን ከመሀል እንድትወጪ ይፈልጋሉ። ቃለቀ በቃ እነሱ ይጣሉም አይጣሉም፣ አብርሃም ግን ደስታውን ማየት አልፈልግም። አንተም አልገባህም እንጂ የእውነቴን ነው የምነግርህ። ቢያንስ ሰላሙን እንዲፈጥር አንተ ወንድሙ ነህ አይደል? ወንድ ልጅ ነህ አይደል? ሴት ልጅ ስትጨቀጭቅ፣ ሴት ልጅ በዛ ልክ ስትገፋ፣ ሴት ልጅ በዛ ልክ አንተ አፍቅራት በዛ ልክ ስትጎዳት፣ ገባክ? ከጎን አለውልህ የሚለ ሰው ካለ ቢገባህ ነው። ገባክ? እንደኔ አይነት ሰው እንደውም አይገኝም። በዚህ ልክ በሱ እየተሰደብኩኝ ባከብረው በወደው የዋህነቱ ኦር ሰምቲንግ መልካምነቱ ነው እንድቀርበው ያደረገኝ። ስለዚህ ቢያንስ ወንድምህንም ለመረዳት ሞክር። ይኸውልሽ ወንድሜ ነገ ይቆጭሃል። እንደ ወንድ ልጅ ብታስብማ እሱን መረዳት ይኖርብሃል። እንደ ወንድም ነው እያሰብኩ ያለሁት፣ እንደ ወንድ ልጅ ሳይሆን እንደ ወንድም። ታዲያ ወይ የሚጠቅመው ነገር እያደረክለት እኮ አይደለም። አሁን እኮ እኔን ከህይወት ማስወጣት ማለት ያኔም ድሮ ከህይወት ወጥቼ ከአንድም 3 ጊዜ ከህይወቱ ወጥቼ የተፈጠረው ነገር አይታለ። ይኸውልሽ እንግባባ። ለምን ነው የምንዳርቀው? ለምን እንከራከራለን? ስነ ስርዓት ባለው መልኩ እያስረዳው እኮ ነው። እኔ እየተዳረኩ አይደለም እኮ። ይኸውልሽ አለማ ሀሳባችን እየተግባባ አይደለም። አንደኛ ነገር አቤል ነው ይዘሽ መጣሽው። እኔና እሱ ጋርም እየተጋጨን ነው። ይኸውልሽ ከዚህ ልጅ ጋር በባለፈውም ተጋጭቼ ጥሩ ነገር አልተፈጠረም። አሁንም ድጋሚ ደግሞ ከአቤል ጋር መጋጨትም አልፈልግም። ዛሬም ይኸው እኔ አልፈለኩትም፣ አልጠራሁትም፣ ራሱ ነው የመጣው። እኔ እና እሱ ደግሞ ልንግባባ አልቻልንም። ብቻ ምትሆን ሌላ ስሜት ውስጥ ትገባና ሌላ ነገር ትላታለህ ወይ ሌላ ነገር ይፈጠራል። እኔ እና አንተ ልንግባባ አልቻልንም። ስለዚህ ይኸውልህ እኔ እና አንተ በወሬ ልንግባባ አንችልም። ማንችል ሰዎች ነው በቃ። ስለዚህ አሁን ይኸውልሽ እየሰማሽኝ ከሆነ ከአብርሃም ህይወት እንድትወጪ እፈልጋለሁ። በቃ ይሄን እንድነግርሽ ነው የመጣሁት። ላስፈራራሽም አይደለም። እኔ ሴት ልጅንም አላስፈራራም፣ ሴት ልጅንም መትቼም አላቅምም። በቃ ግን አሁን ከአብርሃም ህይወት እንድትወጪ እፈልጋለሁ። አለቀ በቃ። ይሄንን እንድታረግልኝ ብቻ ነው ፈልገው፣ ሌላ ነገር ምንም ነገር አልፈልግም። እንደ ሴት ልጅ ግን ለምን ማለት እህት የለም? ቢያንስ እህት ለምራት እዚህ ጋር እንደ ሴት ልጅ ብታስቢ ኖሮማ አንቺ ይሄን ነገር ይሁሉ ነገር አታደርጊም ነበር። ትሰማኛለህ? አሁንም ቢሆን እኔ ችግር የለውም የሱን ሰላም አስቀድሜ ኦፍ ኮርስ በተጣሉ ሰዓት ነው የነበርኩትና አሁንም ከሱ ጋር ስጫወት ጓደኛ ኦር ደግሞ በቃ ሳላስበው አፈቀርኩት። ገባክ? ምናልባት ጥፋቴ ማፍቀር እሱ ማፍቀር ሊሆን ይችላል እንጂ ከዚህ በፊት በእነሱ ሁለቱ ተጣሉበት ኬዝ ላይ እኔ እጄ ይሄን ያህል የለበትም። ቢገባክ ማለት ነው ነገሩን ማስተካከል የምትችለው ይኸውልህ፣ እውነት ሁለቱም ጋር ልክ ቢኖር ኖሮ ኤፍሬም አንዴ ያስጨርሰኝ። ሁለቱም ጋር ልክ ቢኖር ኖሮ ሁለቱም ጋር አናግረክ እኔ ትናንትና የመጣሁትን ሄርሜላ ማስወጣት በሁለቱም በኩል ትችል ነበር። ቢገባክ አናግሬያለሁ። እሺ አንዴ ለምን ማነጋው ይኸውልሽ፣ ከሰማሽኝ ነው እሺ። ትዳር ገና ሲፈርስ ነበርኩኝ። ይኸውልሽ በምክንያት እንደተጣሉ አጀማመራቸው ምን እንደሆነ እኔ አውቃለሁ። በዛ ምክንያት ነው ከአቤላ ጋርም የዛን ሰዓት ግብግብም ተፈጥሮ ነበር። ብዙ ነገር ችግሮች ተፈጥሯል። ገብቶሻል አይደል? ግን ለማስታረቅም ደግሞ በዛ ልክም ሄጃለሁ። ብዙ ነገርም አድርጋለሁ። ከዛ በኋላ ደግሞ ድጋሚ አንቺ መጣሽ። ገብቶሻል? ያቺ የነበረችው ልጅ መጀመሪያ የነበረችው ልጅ ተረሳች። ገብቶሻል? ጠፋች። አሁን ያለሽው አንቺ ነሽ። ገብቶሻል? አሁን ስላለሽ ነው የመጣሁት አንቺ ጋር እንጂ የዛኔማ አይለሽም አንቺ። እሺ ግን ይኸውልህ ኤፍሬም፣ እኔ የእውነቴን ነው የምልህ። ነገሮችን ቁም ብለህ ብታስብ እንደዛ አይነት መልካም ሰው ከየት መጣ ብለህ ነበር ማሰብ የሚኖርብህ፣ እኔን ማለት ነው። ምክንያቱም ወንድምህ ቢያንስ የእውነቴን ነው የምልህ፣ ምናልባት አላቅም ብቻ ያኔ ከሱ ከጎን ስለነበርኩኝ ያኔ ሲከፋው፣ ያኔ ማንም በሌለው ሰዓት፣ ያኔ ተስፋ በቆረጠ ሰዓት፣ ያኔ ሁሉም ዲስሪስፔክት፣ ያኔ ፊታቸውን ሁሉም ባዘሩበት ሰዓት እኔ ነበርኩኝ አይደል ከጎኑ እኔ ነበርኩኝ። የፈጠረው ነገር ይፈጠር፣ እኔ ያለውልህ ከጎን ብዙ ነገር ብዬ ማንም እንደጣለው ኦር ደግሞ እናንተ ብቻ አላቅም ሰው እንዳሰበው ተጥሎ አለመገኘቱ እኔ ከጎኑ ስለነበርኩኝ ሳቁን ስለመለስኩለት፣ ደስታውን ስለመለስኩለት፣ የሥራ ሞራሉን ስለመለስኩለት
መስራት ትችላለህ፣ ድጋሚ ተነሳና በቃ ነገሮችን ማስተካከል ይችላል። እግዚአብሔር የሆነው ነው የሚሆነው ብዬ እሱ እንደዛ እየደበረው ፊቱን ራሱን እንትን ብሎኝ ሳቁን ስለመለስኩለት ቢገባክ እንደ ወንድሜን እንደዚህ ሲከፋው ማንም እኮ ሲገባ ዞር ብሎ የሚያይክ የለም። ማንም በሐዘን ሰዓት ሊደርስልህ የሚችል ሰው የለም። ቢገባክ በእኔም በኩል ያለው ነገር መጥፎ ነገር ብቻ ከምታስብ ሄደክ ኤፍሬም ልክ እንደ ወንድሜን እንዲህ ያርገሽለታል ብለክ እንኳን እኔ እንዲያረኩለት ምናምን እየገፋፋኝ ያለው አንተ ነህ ባይዘው ማለት ነው። እኔ ወይ የሆነ ነገር ያደረኩለት ነገር አይደለም እየታየኝ ያለው፣ ግን ደግሞ ቢያንስ ሳቁን ደስታውን ዝቅ ብሎ እንዳልቀረ ሚዲያ ላይ እንኳን ጠፋለሁ ብሎኝ በጣም ብዙ ነገር ተናግሮ እኔ ነበርኩኝ ያኔ ከጎኑ። በቃ አሁንም ዛሬም ወደፊትም ከአብርሃም ህይወት እንድትወጪ ነው የምፈልገው። ከዚህ በኋላ ደግሞ ምንም መከራከር አልፈልግም። መሄድ ትችላላችሁ ሁለታችሁ። ከዚህ በኋላ ከአብርሃም ጋር ማየት አልፈልግም። በቃ እንደ አብርሃም ወንድም መናገር ያለብኝ ነገር ተናግሬያለሁ። በንግግር ብንግባባ ከሆነ ከዚህ በላይ ምንም ተጨቃጨቅን፣ ከሱ ጋርም ሳልፈልግ አጨቃጨቅሽኝ። ስለዚህ በቃ ጨርሻለሁ። አመሰግናለሁ ስለመጣችሁ።